አንተ ጀበና የሆንክ ቁርፍር የሆንክ ሰውዬን ማለት ነው። ምን አገባ አንተ? ምን ቤት ነህ? እሷ ልጇን እዛ የፈለገችበት ቦታ ሄዳ ብትኖር የፈለገችበት ቦታ ብትሆን አንተ ምን ቤት ነህ? አባቱ ያልተቆረቆረ አባቱ መጥቶ እንደዚህ እንደዚህ ብሎ ያልጠየቀ አንተ ምን ቤት ነህ? እዚህ መጥተህ እንደ ኡርጉዝ ዝም ቤት ህይወት ውስጥ ጥልቅ ጥልቅ የምትለው ምን አገባክ? እውነት አባት አይደለም። አባት ቢሆን እኮ ልጁ በጠፋበት ሰዓት ልጄ የት ገባ የት ነው እስቲ ልጄን አሳየኝ፣ እውነት ጠፍቷል አልጠፋም ብሎ የሚጨነቅ ነበር። ልክ ሩትዬ እንዳለችው እሱ ከሌላ ሴት ጋር ነበር አሸሼ ገዳሜ ሲል ላይ ነበረው። እና ዛሬ ደግሞ አንተ መጥተህ አብርሃም ሳይፈቅድ አብርሃም ስንትሳር የትም ይዘሽው አትሄጂም። ምን ቤት ነው? ምን አገባክ? ሲጀመር የሰው ቤት ዝም ብለህ ገብተህ እንደዚህ አፍን የምትከፍተው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ሩትዬ ልጄን ይዤ አሁን በጣም ደክሞኛል፣ ድክም ብሎኛል። ልጄን ይዤ ትንሽ ለትንሽ ጊዜ ረፍት ማግኘት አለብኝ፣ ቤተሰቦች ጋር መሄድ አለብኝ ብላ እቃዋን ሰብስባ ከፍቅርዬ ጋር ለመሄድ ስትል እንግዲህ አቶ ዳንኤል የሚባሉ የሰው ግማሽ ማለት ነው መጥተው እንግዲህ ሲጨቃጨቃ ሲያደርቃት ነበረ። ያው እሷ ጋር ጭቅጭቅ አይጠፋም። ያለሷ መኖር ወይ ያለሷ መተንፈስ አይችሉም። ያለሷ ዩቱብ መስራት ስለማይችሉ በሱ ቤት ነው ቪዲዮ የተለቀቀውና ለዛ ሄዶ ነው ሲያደርቃት የነበረው። አብርሃም አባት አይደለም። አባት ቢሆን ኖሮ ልጁ በጠፋበት ሰዓት ተጨንቆ ተጠቦ ልጄ የት ገባ ይል ነበርና አባት አይደለም። አንተ ደግሞ ምንም አይመለከትም። አባቱ መጥቶ መናገር የሚችለውን ነገር መናገር ይችላል። አንተ ምን ቤት ነው በሰው ህይወት ቆራጭ ፈላጭ የሚያደርግ? ሁሉ ጊዜ የራስ ህይወት የለም እንዳንተ ሰውዬ